አንዳንድ የአረብኛ ቃላት ፊደላቸው በመቀየሩ ሰበብ ትልቅ የትርጉም ለውጥ ያመጣሉ። አንዳንድ ትርጉሙ ደግሞ የከፋ የሚሆንበት ሁኔታ አለ። የምትመለከቱት አላሁመ ሰሊ ዐላ ሙሐመድ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላት ስናወርድ አላሁመ ሰሊ በሳድ ነው ተጠቅመን ሰሊ የምንለው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላት ማውረድ የተለመደው መባል ያለበት በሳድ ነው። ነገር ግን አንዳንድ ሰዎች ሳድንና ሲንን ባለመለየት ሰበብ አላሁመ ሰሊ ብለው ያነባሉ፣ በሁለተኛው በሲን ማለት ነው። ይህ ከሆነ ደግሞ ትርጉሙ ይቀየርና ሰይፍ ምዘዝ፣ ሰይፍህን ምዘዝ የሚል ትርጉም ይኖረዋል። ሰይፍህን ምዘዝ፣ ሰላ ሰይፈሁ ይባላል። ሰይፉን መዘዘ ለማለት ሰላ የሚል ቃል ይኖራል። ሰሊ ማለት ደግሞ ሰይፍህን ምዘዝ የሚል ትርጉም ይኖረዋል ማለት ነው። ስለዚህ ትክክለኛው ንባብ ሷድን ተጠቅመን ማንበብ ነው። ሲን ደግሞ ስህተት የሆነና ወዳልተፈለገ ትርጉም ይወስድብናል። ይህን ያህል ፊደላትን መለየት እጅግ ወሳኝ መሆኑን የሚያሳየን ትምህርት ነው።